በሀገረ አሜሪካ መንግስት ተዘግቷል። በከፍተኛ ሁኔታ ጭንቀት ነግሷል። የሀገሪቱ ጦርም ሆነ የደህንነት ሰራተኞች ደሞዝ እየተከፈላቸው አይደለም። መንግስት ስራውን ካቆመ በአሜሪካ ታሪክ ውስጥ የመጀመሪያውና ትልቁ መዘጋት ሆኖ በዛሬው ዕለት ተመዝግቧል። በዋሽንግተን ዲሲ የሚገኙ የታላቁ የስሚዞኒያን ሙዚየም በሮች ተቆልፈዋል። በመላ ሀገሪቱ ብሔራዊ ፓርኮች ለጎብኚዎች ዝግ ሆነዋል። በሚሊዮን የሚቆጠሩ የፌዴራል መንግስቱ ሰራተኞች የደሞዝ ወረቀታቸውን ሳይሆን ከስራ ገበታቸው እንዲቀሩ የሚገልጽ ማስታወሻ ተቀብለዋል። ይህ ትዕይንት ለአሜሪካ አዲስ አይደለም። ነገር ግን የዘንድሮው መዘጋት ከመጠን በላይ መሆኑና በታሪክም ከፍተኛው ሆኖ መመዝገቡ በርካታ አሜሪካውያንን ማስደንገጡ አልቀረም። መንግስት እየሰራ አይደለም። በግዳጅ እየሰሩ ያሉ የአሜሪካ መንግስት ሰራተኞችም እየተከፈላቸው ባለመሆኑ ከፍተኛ ስጋትና ጭንቀት ነግሷል። የአሜሪካ የፌዴራል መንግስት ከጥቅምት 1 2025 እንደ አውሮፓውያን አቆጣጠር ጀምሮ በይፋ ተዘግቷል። ዛሬ ይህን ዘገባ እያጠናቀርኩ ባለውበት ሰዓት የመንግስት መዘጋቱ 36ኛ ቀኑን ይዟል። ይህንንም ደግሞ በ2018 እስከ 2019 በፕሬዝደንት ዶናልድ ጄ ትራምፕ የስልጣን ዘመን የመጀመሪያው የስልጣን ዘመን ተመዝግቦ የነበረውን የ35 ቀናት የረዥም ጊዜ መዘጋት ሪከርዱን ሰብሮ ታይቷል። ይህ መዘጋት በአሜሪካ የፖለቲካ ስርዓቶች ውስጥ እየከፋ የመጣውን የርዕዮተ ዓለም ልዩነትና የህግ አውጪው አካል ኮንግረስ መሰረታዊ ስራውን ለመስራት እያሳየ ያለውን ችግር ፍንትው አድርጎ የሚያሳይ ሆኗል። በሚሊዮኖች ኑሮ ላይ ቀጥተኛ ተጽዕኖ እያሳደረ ያለው ይህ የመንግስት መዘጋት ወይም ገቨርንመንት ሸትዳውን ግን በትክክል ምንድን ነው? እንዴት ይከሰታል? አሁን ያለው ገቨርንመንት ሸትዳውን በዚሁ ከቀጠለ ምን ሊከሰት ይችላል? አስገራሚውና አስደንጋጭ የሆነው ለአሜሪካ አደጋ የደቀነው የመንግስት መዘጋት እንመልከተው። የመንግስት መዘጋት ወይም ገቨርንመንት ሸትዳውን የሚለው ቃል መንግስት ሙሉ ለሙሉ ስራ ቆመ ማለት አይደለም። ይልቁንም የፌዴራሉ መንግስት አስፈላጊ ያልሆኑ ተብሎ የፈረጃቸውን ክፍሎች የገንዘብ ድጋፋቸው ሲቋረጥ የሚከሰት ክስተት ነው። የአሜሪካ ህገ መንግስት ገንዘብ ከመንግስት ካዝና ሊወጣ የሚችለው በኮንግረስ ወይም በአሜሪካ የህዝብ ተወካዮች ምክር ቤትና በሴኔቱ ሲፈቀድለት ብቻ እንደሆነ ይደነግጋል። ይህ የገንዘብ ፈቃድ የሚሰጠው በየአመቱ በሚጸድቅ የበጀት ህግ ነው። ይህ ህግ በሁለቱም ምክር ቤቶች አልፎ በፕሬዝደንቱ ሲፈረም የአሜሪካ የመንግስት መስሪያ ቤቶች ለሚቀጥለው የበጀት ዓመት ማለትም ከጥቅምት 1 እስከ መስከረም 30 ስራቸውን እንዲሰሩ የሚያስችል ገንዘብ ያገኛሉ ማለት ነው። ችግሩ ታዲያ የሚጀምረው እዚህ ላይ ነው። ኮንግረስና ነጩ ቤተ መንግስት ዋይት ሀውስ ወይም የፕሬዝደንቱ መኖሪያ ቤት በአዲሱ በጀት ላይ መስማማት ካልቻሉ የድሮ በጀት እኩለ ሌሊት ላይ ሲያበቃ አዲሱ በጀት አይጸድቅም። በዚህ ጊዜ የገንዘብ ክፍተት ይፈጠራል። የአሜሪካ ህገ መንግስት በተለይም የ1884ቱ ህግ የመንግስት መስሪያ ቤቶች በኮንግረስ ከተፈቀደላቸው ገንዘብ ውጪ እንዲሰሩ አይፈቅድም። ስለዚህም ገንዘብ ካልተመደበ ሙሉ በሙሉ በሀገሪቱ ስራ ይቆማል። አስፈላጊ የሚባሉት ስራዎች ሲቀጥሉ አላስፈላጊ ያልሆኑት ይቆማሉ። አስፈላጊ የሚባሉት እንደ አየር ትራፊክ ቁጥጥር፣ የሀገር ደህንነት ወይም ጦር ኃይልን ጨምሮ የህግ አስከባሪ አካላት እንደ ኤፍቢአይ ያሉ የደህንነት ቢሮዎችና የሕክምና አገልግሎቶች ያሉ ወሳኝ ስራዎች በግዳጅ እንዲቀጥሉ ይደረጋል። ነገር ግን የሚያስገርመው እነዚህ አስፈላጊ የተባሉ ሰራተኞችም ጭምር ስራቸውን እንዲቀጥሉ ቢገደዱም መዘጋቱ እስኪያበቃ ድረስ የፈጀውን ይፍጅ እንጂ ደሞዝ አይከፈላቸውም። ይህም ማለት አሁን በአሜሪካ እየሆነ ያለው ማለት ነው። የደህንነት ሰራተኞች፣ የአየር ትራፊክ ተቆጣጣሪዎች፣ የሀገሪቱን ጦር እንዲሁም የአሜሪካ ወታደሮችን ጨምሮ ምንም አይነት ክፍያ እያገኙ አይደሉም። በዚህም አስፈላጊ በመሆናቸው ብቻ ተገደው ስራውን እንዲቀጥሉ ይደረጋሉ። አስፈላጊ ያልሆኑ የተባሉ አገልግሎቶች ደግሞ ይህ በሚሊዮኖች የሚቆጠሩ የአሜሪካ የፌዴራል መንግስት ሰራተኞችን ያካትታል። ለምሳሌ ብናይ ብሔራዊ ፓርኮችን የሚጠብቁ ሰራተኞች፣ ሳይንሳዊ ተቋማት እንደ ናሳ ያሉ ሙዚየሞችና የአዳዲስ ፓስፖርቶች ወይም ቪዛዎች ማመልከቻዎችን የሚያስተናግዱ ሌላዎችም የመንግስት ሰራተኞች፣ በመላው ዓለም የሚገኙ የአሜሪካ ኤምባሲዎች ሙሉ በሙሉ ስራቸውን ያቆማሉ። ኤምባሲዎቹ ለአሜሪካ ዜጎች የኢመርጀንሲ ወይም
የአስቸኳይ ጊዜ የድንገተኛ አደጋ ጉዳይ ካልሆነ ምንም አይነት ምላሽ አይሰጡም። የመንግስት መዘጋት ሁልጊዜ ማለት ይቻላል ቴክኒካዊ የበጀት ችግር ሳይሆን ፖለቲካዊ ኃይል ፍተሻም ነው። አንድ ፓርቲ ወይም የአንድ ፓርቲ ውስጥ ያለ አናሳ ቡድን በሌላ ፖሊሲ ላይ ቅሬታ ሲኖረው የመንግስትን በጀት እንደ መንደርደሪያ ወይም እንደ መደራደሪያ ይጠቀምበታል። የበጀት ህጉን አናሳልፍም፣ ያ የፈለግነው ፖሊሲ በውስጡ ካልተካተተ ወይም ካልተነሳ የሚል አቋም ይይዛሉ። እንደ ምሳሌ የአሁኑን የ2025ቱን መንግስት መዘጋትን ብናይ የተፈጠረው ጉዳይ ኦባማ ኬር ይሉት የጤና መድህን ነው ያጨቃጨቃቸው። ኦባማ ኬር በመባል የሚታወቀው ይሄው የጤና መድህን ህግ ውስጥ ያሉ ጊዜያዊ የድጎማ ክፍያዎች ጊዜያቸው ሊያበቃ ነበር። የዴሞክራቶችን አቋም ስንመለከት በሴኔት ውስጥ ያሉ ዴሞክራቶች እነዚህ በሚሊዮኖች የሚቆጠሩ አሜሪካውያን የጤና መድህን እንዲያደርጉ የሚረዱ ድጎማዎች እንዲቀጥሉ አጥብቀው ይጠይቃሉ። የፕሬዝደንት ዶናልድ ጄ ትራምፕ ፓርቲ የሆነው የሪፐብሊካኖችን አቋም ስንመለከት በህዝብ ተወካዮች ምክር ቤት አብላጫ ድምፅ ያላቸው ሪፐብሊካኖችና ፕሬዝደንት ትራምፕ ይህንን ድጎማ ለማራዘም ፈቃደኛ አይደሉም። በዚህም የሴኔቱን ጉዳይ ስንመለከት ምንም እንኳን ሪፐብሊካኖች በሴኔት ውስጥ አብላጫ ወንበር ቢኖራቸውም ማንኛውም የበጀት ህግን ለማሳለፍ ግን ከ100 አባላት ቢያንስ 60 ድምፅ ያስፈልጋቸዋል። ዴሞክራቶች አናሳ ቢሆኑም ይህንን የ60 ድምፅ ህግ ተጠቅመው የጤና ድጎማውን ያላካተተውን የበጀት ህግ እንዲያቆም አድርገውታል። ታዲያም በዚህ ጉዳይ ኮንግረሱ እየተጨቃጨቀ በመጪው ዓመት በጀት ላይ ሳያጸድቅ ያለፈው ዓመት የበጀት ዓመት አበቃ። አዲሱ ዓመትም ጀመረ። በአውሮፓውያኑ አቆጣጠር ጥቅምት 1 ቀን 2025 ዓመተ ምህረት ደረሰ። የመንግስት የገንዘብ ሟቧ ተዘጋ ማለት ነው። መንግስት እንደፈለገ ከዚያ በኋላ ገንዘብ ማግኘት አይችልም። ይህ ታዲያ በከፍተኛ ሁኔታ በመላ አሜሪካ ድንጋጤ እንዲያጭር አድርጓል። ምክንያቱም በታሪክ ከፍተኛው መዘጋት ሆኗል። እርግጥ ነው የአሜሪካ መንግስት መዘጋት በታሪክ አዲስ ክስተት አይደለም። ከ1976 ጀምሮ ከ20 ጊዜ በላይ የገንዘብ ክፍተቶች ተፈጥረው ነበር። ነገር ግን አብዛኞቹ ለጥቂት ቀናት ወይም በሳምንቱ መጨረሻ ላይ የሚከሰቱና ብዙም ተጽዕኖ የሌላቸው ሆነው አልፈዋል። ይሁንና በታሪክ ከፍተኛ ተጽዕኖ ያሳደሩና ረዥም ጊዜ የቆዩ የሚባሉ 3 ግዙፍ ዋና ዋና መዘጋቶችን እንይ። አንደኛው መግቢያ ላይ እንደነገርኳችሁ የአሁኑ መዘጋት ነው። ከጥቅምት 2025 እስካሁን ድረስ የቀጠለውና መቼ እንደሚያበቃ የማይታወቀው በአሜሪካ ታሪክ 36 ቀናት የያዘው የታሪክ መዘጋት ነው። በዚሁም ፕሬዚደንቱ ዶናልድ ጄ ትራምፕ ናቸው። ኦባማ ኬር የጤና መድን ድጎማዎች ላይ የተፈጠረ አለመግባባት ለመዘጋቱ ዋነኛ ምክንያት መሆኑ ተጠቅሷል። እስካሁን ድረስ 1 ሚሊዮን የሚሆኑ ሰራተኞች ከስራ ገበታቸው እንዲርቁ ተደርገዋል። ሌሎች 2 ሚሊዮን ወታደሮችን ጨምሮ ያለ ደሞዝ በግዳጅ ስራ ላይ እንዲሰማሩ ተደርገዋል። ሌላኛው ከፍተኛ የሚባለው የመንግስት መዘጋት በእኚሁ እጣፈንታዊው ፕሬዝደንት ዶናልድ ጄ ትራምፕ ያለፈው የስልጣን ዘመን ወቅት ከ2018 እስከ 2019 ለ35 ቀናት የቆየ መዘጋት ነበር፣ ከታህሳስ እስከ ጥር። ምክንያቱም ፕሬዝደንት ዶናልድ ጄ ትራምፕ በወቅቱ በአሜሪካና በሜክሲኮ ድንበር ላይ ለሚገነባው ግድግዳ ወይም ግንብ 5.7 ቢሊዮን የአሜሪካን ዶላር እንዲመደብላቸው ጠይቀው ነበር። የዴሞክራት ተወካዮች ምክር ቤት አባላት ይህንን አጥብቀው ተቃወሟቸው። ተጽዕኖውም በታሪክ ረጅሙ የነበረው መዘጋት የነበረ ሲሆን በአሁኑ እስኪበለጥ ድረስ ረጅሙ የመንግስት መዘጋት ሆኖ ነበር። በአየር ማረፊያዎች ከፍተኛ መዘግየቶች፣ በብሔራዊ ፓርኮች ውድመትና በፌዴራል ሰራተኞች ላይ ከባድ የገንዘብ ጫናን አስከትሏል። ሌላኛው ሶስተኛው ትልቅ የሚባል የነበረው የመንግስት መዘጋት እንደ አውሮፓውያን አቆጣጠር ታህሳስ 1995 እስከ ጥር 1996 የዘመን ሽግግር ላይ ያጋጠመ የ21 ቀናት የመንግስት መዘጋት ነው። ቢል ክሊንተን ደግሞ በወቅቱ ዴሞክራቶችን ወክለው ስልጣን ላይ የነበሩ ፕሬዝደንት ነበሩ። በወቅቱ ኮንግረስን ይቆጣጠሩ የነበሩት ሪፐብሊካኖች በአፈጉባኤው ኒው ጊንግሪች እየተመሩ ፕሬዝደንት ክሊንተን የበጀት ቅነሳ እንዲያደርጉና በ7 ዓመታት ውስጥ የተመጣጠነ በጀት እንዲያቀርቡ ግፊት አድርገው ነበር። ይህ መዘጋት በወቅቱ ታይቶ የማይታወቅ ተብሎ በአሜሪካ መዝገብ ላይ የተገለጸ ሲሆን በ100 ሺዎች የሚቆጠሩ ሰራተኞች በወቅቱ ከስራ ታግደው ነበር።
ታዲያ አሁን ያለው የአሜሪካ መንግስት መዘጋት ወደፊት ከቀጠለ ምን ሊሆን ይችላል? መዘጋቱ አሁን ባለበት ሁኔታ ከፍተኛ የሆነ ተጽዕኖ አሳድሯል። የተለያዩ የቪዛ ጉዳዮች እየታዩ አይደለም። በሺዎች የሚቆጠሩ በረራዎች እየተሰረዙና እየዘገዩ ነው። በአሜሪካ ውስጥ የኢኮኖሚና የደህንነት ጉዳይ በዚሁ ምክንያት በአሜሪካ ላይ ጥላ ጥልቶባታል። አንደኛ ቀጣይ ከፍተኛ ስጋት የሚሆነው የኢኮኖሚ ጉዳት ነው። የኮንግረስ የበጀት ቢሮ ሲቢኦ ገለልተኛ የሆነ ተቋም ነው። እያንዳንዱ የመዘጋት ሳምንቶች በቢሊዮን የሚቆጠር ዶላር ከሀገሪቱ አጠቃላይ ምርት ወይም ጂዲፒ ላይ እንደሚቀንስ አስቀምጧል። በ2019 መዘጋት ወቅት ሲቢኦ እንዳስቀመጠው ከሆነ 11 ቢሊዮን የአሜሪካን ዶላር ከዚህ ውስጥም 3 ቢሊዮን ዶላሩ ፈጽሞ የማይመለስ ከባድ ኪሳራ እንደደረሰ አረጋግጧል። ያሁኑ የ2025 መዘጋት ደግሞ ከዚህ የከፋ ኢኮኖሚያዊ ጉዳት እያደረሰ መሆኑን ተንታኞች እንዳስረገጡ ተዘግቧል። የሰብአዊ ቀውሱን እንደ ሁለተኛነት ያስቀምጠዋል። ትልቁ ስጋት ይኸውም የምግብ ድጋፍ ፕሮግራም ላይ ነው። በሚሊዮን የሚቆጠሩ ዝቅተኛ ገቢ ያላቸው ቤተሰቦች፣ ሕፃናትና አረጋውያን ለምግብ መግዣ የሚተማመኑበት ይህ ፕሮግራም የገንዘብ ድጋፉ እያለቀበት ነው። ፍርድ ቤቶች መንግስት ድንገተኛ የገንዘብ ክምችት እንዲጠቀም ቢያዙም ይህ ለረዥም ጊዜ የሚቀጥል መፍትሄ አልሆነም። ሌላኛው ሶስተኛ የብሔራዊ ከባድ የደህንነት ስጋቶች ናቸው። ምንም እንኳን ወታደሮች ስራቸውን ባያቆሙም ደሞዝ አለመከፈላቸው ከፍተኛ የሞራል ውድቀትን ያስከትላል። የኤፍቢአይ ወኪሎች፣ የሳይበር ደህንነት ባለሙያዎችና የባህር ዳርቻ ጠባቂዎች ያለ ደሞዝ መስራታቸው ሀገሪቱን ለውጫዊና ውስጣዊ ስጋቶች ተጋላጭ ያደርጋታል። ታዲያ እንደ አሜሪካ ላለ ጠላት ለበዛበት ሀገር እንዲህ ያለ ሁኔታ ሲፈጠር የደህንነት ስጋት ማንዣበቡ ግድ ነው። አብዛኞቹ የፖለቲካ ተንታኞች የመንግስት መዘጋት በራስ የተፈጠረ ቀውስ እንደሆነ ይስማማሉ ይላል ዘገባው። የሪፐብሊካኑ የሴኔት መሪ ጆን ቲዩን ራሳቸው መዘጋቶች ሞኞች ናቸው፣ ሸትዳውንስ አር ስቱፒድ በማለት በቅርቡ ተናግረውታል ለአሶሺየትድ ፕሬስ። ሆኖም ሁለቱም ወገኖች ከዚህ የፖለቲካ የዶሮ ጨዋታ ወይም ጌም ኦፍ ፖለቲካል ቺክን ወደ ኋላ ለማፈግፈግ የመጀመሪያው መሆን አይፈልጉም። ድሃው አሜሪካውያንን እየማገዱ ሁለቱም የፖለቲካ ፓርቲዎች ፊት ለፊት ተፋጠዋል። ሪፐብሊካኖች ዴሞክራቶችን የአሜሪካን የጤና ስርዓት ለማዳን በሚል ሰበብ መንግስትን እገታ ወይም ሆስቴጅ አድርገዋል ሲሉ ይከሳሉ። ዴሞክራቶች በበኩላቸው በሚሊዮኖች የሚቆጠሩ ዜጎችን የጤና መድን አደጋ ላይ የሚጥል በጀት ከማጽደቅ ይልቅ መንግስት ቢዘጋ ይመረጣል የሚል አቋም ይዘው ይኸውና ተፋጠው አንድ ወርን አልፈዋል። ችግሩ እንደ ሲቢኦ ያሉ ገለልተኛ ተቋማት እንደሚያሳዩት በመጨረሻ ምንም አይነት የፖለቲካ ድል ቢገኝ በኢኮኖሚውና በህዝቡ ላይ የሚደርሰው ጉዳት ቋሚ መሆኑ ነው። የመንግስት ተቋማት ላይ ያለው የህዝብ አመኔታ ከዚህ በኋላ ይሸረሸራል። ብቁ ባለሙያዎች በስራቸው ዋስትና ስለሌላቸው የፌዴራል ስራን እየሸሹ ወደ ግሉ ዘርፍ ይሄዳሉ። ይህም የመንግስትን አቅም በዘላቂነት እንደሚጎዳው ይጠበቃል። የ2025ቱ ታሪካዊ የመንግስት መዘጋት በአሜሪካ የፖለቲካ ስርዓት ውስጥ የመስማማት ጥበብ እየጠፋ መምጣቱን በግልጽ አሳይቷል ይላሉ ተንታኞች። የፖለቲካ ልዩነቶች የሀገሪቱን መሰረታዊ የማስተዳደር ችሎታ እስከሚገዳደሩበት ደረጃ መድረሳቸውን ያሳያል። ሙዚየሞቹም ጸጥ እንዳሉ ናቸው። ብሔራዊ ፓርኮች ባዶ ሆኗል። የመንግስት ስራ ቆሟል። ይህ የፖለቲካ ዝምታ አሜሪካውያንን ውድ ዋጋ እያስከፈላቸው ነው ይላል።